እኔ እዚህ ቤት ስራ ግን በጣም እየሰለቸኝ ነው። ቆይ ልጅቷ ምን ሆነ ስቆረስ የቆየችው? እኔ ምን አውቃለሁ። ቤት ደውዬላት ነበረ ግን አባቴን አሞታል ምናምን አለች። አክሺ ሰላም ነው። አንዴ እግራቸው ከወጣ ከዚህ ቤት መመለስ አይፈልግም። ለምን ወይ ሌላ ሰው ፈልጊ። አይ እሷ እኮ ከመጣች ብዬ እየጠበቅኳት ነው እንጂማ እሱን ሳላስብ ቀርቼ እኮ አይደል። ጠይቂያትና በቃ እርግጥ ማመጣ ከሆነ ሌላ ሰው ፈልጊያለሽ። ለምን ትጨናነቂያለሽ? ሄሎ 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 ምንድን ነው ተደጋጋሚ እየተደወለ ሳነሳው ደግሞ ይዘጉት። ማነው? እኔ አላውቃችሁም። ተሳስቶ ይሆናሉ። ተጨነቅ እኔ የምልሽ ጓደኛዬ ወይ ያን ሰለልጁ ነገር ከምን አደረሽው? ማን አሁን ጭራሽ አቆላመጠችው። እንዴት ቀልጃለሽ እንዴ? ገና የኔ ባል የኔ ፍቅር ልለው አይደል እንዴ? እውነት ግን ምን ተገኝቶ ነው እንደዚህ ተማመንሽበት? እና ሰሞኑን ወደ ደላላ ቤት ምናምን ሲመላለስ ነበርና ቤት ሰራተኛ ሳይፈልጉ አይቀሩ። ምን ልትሆኚ? ሰራተኛ ሆኜ ልገባ ነው። የምርሽ ነው? አዎ ታውቂያለሽ፣ ካለሱ መኖር አልችልም። ጭራሽማ 2 ቀን ስራ ምናምን ቀርቷል ነበር። ቀሳላዩ ማደር አልቻልኩም። እና የሚስትየው ገረድ ምናምን ሆነሽ ልትሰሪ ራስሽን በምን ሂሳብ ነው አይተሽ ነው የምትገቢው? ምንም ማድረግ አልችልም። ታውቂያለሽ እኔ ለናሆም ያለኝን ፍቅር። ስለዚህ በቃ ወስኛለሁ፣ ሰራተኛ ሆኜ ልገባ ነው። የምርሽ ነው ትልሽ? ግን በዚህ ልክ ነው የታወርሽው? ምን ታደርጊያለሽ? ፍቅር ነው። እሺ ገብተሽስ? ገብቼ ገና አላሰብኩበትም፣ ግን የኔ ሳላደርገው ከዛ ቤት አልወጣም። ግን ደህና ነሽ? የታመምኩ መሰልሽ አይደለም? ይሄማ ከጤናሽ አይደለም። አፈቅረዋለሁ፣ ምን ላድርግ? ምንም አማራጭ ላገኝ አልቻልኩም። ቀርቤ ላወራው ሞከርኩ፣ አይሆንም። ስለዚህ ሰራተኛ ሆኜ መግባት አለብኝ። ወስኛለሁ። እኔ ይሄን ጉዳይ አላውቅም። ወስኛለሁ፣ እባክሽ በቃ እንዴት ነው የሚል ባለቤቴ ነው። ታዋቂ ነው ባለ ሰላም አልማዝ ይባላል። እሺ ቁጭ በይ። ያው እንደነገርኩሽ እሱ ባለቤቴ ነው። እዚህ ምንም ስራ አይበዛም። እሱም ስራ ነው የሚውለው፣ እኔም አንዳንዴ ነው ቤት የምውለው። ያው ቤታችንም እንደምታያት። እሺ እንዳትፈሪ። ሌላ የምትጠይቂኝ ነገር አለ? ግር ያለሽ ነገር አልማዝ? አቤት። ሌላ የምትጠይቂኝ ነገር አለ? አረ የለም ምንም አይደለም። በቃ እንደዛ ከሆነ ክፍልሽን ላሳይሽ። እሺ ነው መጣሽ ነው የሚባል ልጅ ግን ምንም ሰው ቤት ሰርታ የምታውቅ አይመስለኝም። ሁኔታዋ ሁሉ እኮ የከተማ ሰው ነው። እንዴት ነው በዘሬ ሰራተኛ ሆና እንደዚህ የምዘንጠው? ነገሩ ችግረኝ ስራዬን ከሰራችልኝ። እንዴ ነው ድመጣክ እንዴ? እንዴት አመሸክ? እንዴት ነሽ? አለክ ለልሽ ስራ አሪፍ ነው? አሪፍ ነበር። አንቺ ጋር ሰው ነው ነበር? እኔ ጋርም አሪፍ ነው ምንም አይልም። ያው እንደተለመደ ማለት ነው። ልጅቷ ግን የት ነች ታዲያ? ልጅቷ ኩሽና ናት መሰለኝ ምግብ እየሰራች። ማለት
እንዴት ነው ተግባባችሁ? አሪፍ ነች፣ ጎበዝ ነች ስራ ላይ። ግን የሆነ ግር ያለኝ ነገር ምንም የገጠር ልጅ አትመስልም፣ የከተማ ልጅ ነው የምትመስለው። ስትይ ምን አየሽባት? ይሆናል አለባበሷ ምናምን፣ በዛ ላይ እጇ ለስላሴ ምናምን። የእጇ ለስላሴ? አዎ ስልክ ምንም ሰው ቤት ሰርታ የምታውቅ እራሱ አትመስልም። ታዲያ ቆይ ስራ ላይ እንዴት ነች እሷ? አይ ጎበዝ ነች ስራ ላይ እንኳን ትሰራለች። ስራ ያልኳት በቃ ታዲያ ስራ ላይ ጎበዝ ከሆነች ሌላው ነገር ምን አስጨነቅሽ? ራሷን መጠበቋ ደግሞ ጥሩ ነገር ምንም ሊበረታታ የሚገባው ነው አይደል እንዴ? አይ እኔ እኮ ነገሩን ነው። አይ ቢሆንም እሱም ያስጨነቀሽ ነገር አይደለም። ነገሩን የስራዬን ከሰራችልኝ እኔ ምን አገባኝ? በቃ አሁን ትንሽ ስለደከመኝ አሁን ገብቼ ልታጠብሽ። እሺ በቃ ሰላም ነው ናሆሚ? እንዴት ነው? ሰላም ነሽ? ሰላም ነው። ምን የፈለግሽው ነገር አለ? ኧረ ምንም የለም። እንዲሁ ከአንተ ጋር ማውራት ፈልጌ ነው። ስራ የለሽ? ኧረ ጨራሽ ነው የመጣሁት። እረፍት ነበርኩኝና ከአንተ ጋር ማውራት ፈልጌ ነው። ብቻህን ምናምን እንዳይደብር ብዬ ነው። ባለቤት ውጭ ስላለች እና እንዴት ነህ ከባለቤት ጋር ምናምን? በጣም የምትዋደዱት ትመስላላችሁ፣ ታስቀናላችሁ። ከልጅነት ጀምሮ የምወዳ ጓደኛ ነበረች። ያው እድለኛ ሆኜ ማለት ደር ዋው ደስ ይላል። በጣም ትወዳታለህ? ጥያቄ ነው። እሷስ ማለት በጣም ታፈቅርሃለች? ቆይ ለማወቅ ፈለግሽ? እንደዚሁ ነው፣ ዝም ብዬ ነው። እንደዚሁ ሳያችሁ ደስ ብላችሁኝ ስለእናንተ ያው ከእናንተ የሆነ እንትን ምክር ፈልጌ ነው። እኔም ወደፊት ባለትዳር ሆነ የለ ለዛ ነው። ሰው ትችላለች። አይ ደስ ትላላችሁ። እረፍት አታደርግም? ግዴታ መጨረስ ስላለብኝ ስራ። አይ ከጠዋት ጀምሮ ሳይ ነበርና ስራ ላይ ነው። ራስህን ምናምን እኮ ማሳረፍ አለብህ። ምን ይደረግ፣ ነገ የሚገባ ስራ ስለሆነ ነው ዛሬ ግድ መጨረስ አለብኝ። አይ እሱማ ልክ ነህ፣ ግን ያው ከእረፍት ጋር ሲሆን ሁሉም ነገር ደስ ይላል። ራስህንማ መጎዳት የለብህም። እሺ እሺ። እኔ የምልህ ግን ናሆሚ ማለት እንዴት እሷን ልመርጣት ቻልክ? ሚስትህን ምን ማለት ነው ደግሞ እሱ? አይ ማለት አንተ በጣም ቆንጆዬ ነህ፣ ያው ከሷ የተሻለ ሴት ምናምን ያስፈልግሃል። ቆይ ምን ለማለት ፈልገሽ ነው? አይደለም ናሆሚ፣ በሌላ ነገር አትረዳኝ እንጂ እኔ ደለ የፈለኩት ማለት አንዳንድ ሰው እንደዚህ ባለትዳሮች አይታቸዋል አይደለም? አሁን ይመጣጠናሉ ምናምን ልትል ትችላለህ። እኔ ግን እዚህ ቤት ከገባሁ ጀምሮ እንደዚሁ ስመለከታችሁ እንጃ አንተ በጣም የምትበዛባት መሰለኝ። በህግ አምላክ ሴት። ቆይ ለእኔ ትዳር አንቺ ነሽ እንደምነግሪኝ? አይ እኔ እንደዛ ማለት ፈልጌ አይደለም፣ በሌላ ነገር ተበርተኝ ነው። ቆይ ስራ የለሽም እንዴ? ቆይ ጨርሼ ነው ቁጭ ያልኩት። ምን ሆነሽ ነው? ካስከፋው ይቅር፣ ግን ጨርሼ ነው ቁጭ ያልኩት። እንትን ምሳ ሰዓት እንድመጣ ፈልጌ ነበር። ማውራት ወሳኝ ኬዝ አለ። ለምንድን ነው? ሚስቴ የለች። ምን አደርጋለሁ እኮ ብቻህን ላናግርህ ስለፈለግኩ እኮ ነው። ታዲያ አሁን አይሆንም? አይ አሁን አይሆንም። ምሳ ሰዓት ናና በሰፊው እናወራለን። ምሳ ሰዓት በቃ እሺ፣ መጣ። እሺ ናሆሚ መጣ። ቆይ አሁን ለምንድን ነው የፈለግሽ? ሰላምታ አይቀርም። እንዴት ነህ? እንዴት ነህ ናሆሚ? እሺ ደህና ነኝ። አሁን ለምንድን ነው የፈለግሽ? ይኸውልህ ናሆሚ ማለት በቃ እኔ አሁን ከአቅሜ በላይ ሆነው መናገር አለብኝ።
ምንድነው ከቅምሽ በላይ ነው? ምንስ ነው የምትናገር? ይኸውልህ ከመጀመሪያው ስነግርህ እኔ ሲጀመር ሰራተኛ ሆኜ እዚህ ቤት ገባሁ እንጂ የምር ሰራተኛ አይደለሁም። እና ምን ታደርጊያለሽ እዚህ ቤት ታዲያ? አንተን ስለማፈቅርህ ነው የገባሁት። ምንድን ያልሽ? አሁን ለአንተ ብዬ ነው የገባሁት። ቆይ እኔን ታውቂኛለሽ? በደንብ አውቃለሁ። የት ነው የምታውቂኝስ? እንዴት እንደዚህ ልታስብ ቻልሽ? ይኸውልህ ከመጀመሪያው ስነግርህ እኔ እናንተ ማለት አንተ የምትሰራበት አካባቢ የኔ ስራ ቦታ እዛ ነው እና በዛ ነው የማውቅህ። በቃ ወደ ስራ ስገባ ስትወጣ እመለከት ነበር። በዛ አጋጣሚ በቃ ፍቅር ያዘኝ ካንተ ወደድኩ። አሁን ተረዳኝ። ስላይሽኝ ብቻ እንዴት ነው እንደዚህ ነገር የምታስቢው? አፈቀርኩ በቃ። ደግሞ ባለ ትዳር መሆኔን ታውቂ የለ እንዴ? ቆይ እንዴት እንደዚህ ነገር ታስቢያለሽ? አውቃለሁ ነው። አሁን ባለ ትዳር ነህ አውቃለሁ። ግን እኔ በጣም ነው የማፈቅርህ ነው። እሷ ከምታፈቅርህ በላይ እኔ በጣም አፈቅርሃለሁ። ታስታውሳለህ ያኔ 2 ቀን ስራ ይቀረቅን? አዎ በቃ ያን ሰሞን እኔ በጣም አሞኝ ነበር። ምክንያቱም አንተ ነህ ነው። እኔ ሳላይ ማደር አልችልም። እዚህ ቤት ራሱስ በሰራተኝነት የገባሁት የገንዘብ እጥረት ኖርብኝ ወይም ራሴን ሳልችል ቀርቼ አይደለም። ለአንተ ብዬ ነው። እኔ በጣም ነው የማፈቅርህ። አሁን ግን በቃኝ። እኔ እዚህ ቤት እሷንም አንተንም እያየሁ በቅናት ማበዴ ነው። የእሷ መሆን አችልም ነው። በቃ እኔ በጣም አፈቅርሃለሁ። ከእሷ በላይ አፈቅርሃለሁ ነው። ተረዳኝ። የእሷ መሆን አችልም? አዎ የኔ ነህ። ምን ማለት ነው? ቆይ ሚስትን ተዋትና እኔ ጋር ነው እያልሽኝ ነው እንዴ? አንተ አሁን ላይ የሚያስፈልግህ በጣም የሚያፈቅር ሰው ነው አይደለ? ከሷ በላይ አፈቅርሃለሁ። የፍቅር ልኬታው ቢታወቅና ቢታይ ኖሮ ግልጽ ነው። ይሄን አሁን በጣም አፈቅርሃለሁ። እኔ ካለንተ መኖር አልችልም። ቆይ እሺ ስሚ፣ እኔ ሚስት አለኝ። እሴን ደግሞ በጣም ነው የምወዳት፣ እሷም ደግሞ በጣም ትወደኛለች። ምን ያህል እርግጠኛ ነህ እሷ በደንብ እንደምትወድ? 100% እርግጠኛ ነህ? እርግጠኛ ነኝ። የእውነት እሷ በደንብ ታፈቅርሃለች? ምን ለማለት ከኔ በላይ ታፈቅርሃለች? እኔ እኮ እየነገርኩ ነው። እዚህ ቤት ሰራተኛ ሆኜ የገባሁት ራሴን ዝቅ አድርጌ የገባሁት ለአንተ ብዬ ነው። እኔ ራሴን የቻልኩ ሴት ነኝ። ናሆም ይገባሃል? እባክሽ ከቻልሽ ከዚህ ቤት ልቅ ብለሽ ውጪ። ስልክ ላይ በተደጋጋሚ የሚደወሉትን ስልኮች ታስታውሳለህ? እና እኔ ነኝ እያልሽ ነው? አሁን እኔ ነኝ። አንተ የቆየ ፍቅሬ ነህ ናሆም። አፈቅርሃለሁ። እኔ ደግሞ ነገርኩሽ፣ እኔ አንቺን አልወድሽም እንዴ? ከሷ ተለይተህ መኖር አልችልም? አዎ አልችልም። እሺ እንደዛ ከሆነ እኔ ካንተ ልጅ እንዲኖረኝ እፈልጋለሁ። እንዴ ምን ማለት ነው? ልጅ እንዲኖረኝ እፈልጋለሁ? በቃ አንተን የሚተካልኝ በቃ ልጅ፣ አንተን የማስብበት ልጅ እፈልጋለሁ። ቆይ ያምሻል እንዴ? አያመኝም። ሙሉ ጤነኛ ነኝ። ታመመች ብባልም በአንተ ምክንያት ነው። አሁን በአንድ ነገር መስማማት አለብን ነው። ደግሞ ምንድን ነው የምንስማማው? ከአንተ ልጅ እንዲኖረኝ እፈልጋለሁ። ያ መቼም እንደማይሆን ታውቂዋለሽ። ከቻልሽ ከዚህ ቤት ልቅ ብለሽ ውጪልኝ። አልወጣም። ይታያል ቴክስት ከአንተ ስልክ ወደ እኔ ስልክ የተላከ አንዱ እና እኔ ነኝ እንዳንቺ እኔ ላኩት? አይ አይደለም። እዚህ ቤት የገባሁበት ዓላማ አንተ ስለሆንክ አንተ የኔ እንድትሆን ስለሆነ እኔ ነኝ ካንተ ስልክ ላይ ወደ እኔ ስልክ የላኩት። እና በዚህ ልታጠምጂኝ ነው? በፍቅር ሞክሬ ነበር ግን አልተሳካልኝ። ያለኝ አማራጭ ይሄ ብቻ ነው። እሺ ምን እንደምሆን ታውቂያለሽ? አንተ የኔ ካልሆንክ ወይም ካንተ ልጅ ካልወለድኩኝ ትዳር በሰላም መቆየት አልችልም። ይሄንን ለሷ አሳያታለሁ። ኧረ እባክሽ አፈቅራታለሁ ለምትላት ሴት ሚስት ለሆነች ሴት አሳያታለሁ። ናሆም የዛን ሰዓትማ እንገዳደላታለን። ተሰብጂ ነው እንዴ? አንተ ከሷ ጋር ሆነ ከማይ ባሳያት ይሻላል፣ ብንገዳደል ይሻላል። የኔ ፍቅር ግን ደህና ነህ? ደህና ነኝ። ምን ሆነህ ነው የተጨነቀው? ኧረ አልተጨነኩም፣ ደህና ነኝ። መስሎሽ ነው? ሰሞኑን ግን ደህና ነህ? ምንድን ነው ደጋግመሽ የምትጠይቂኝ? ደህና ነኝ አልኩሽ አይደል? እየተቆጣኸኝ እኮ ነው ታውቀዋል። ይቅርታ፣ ግን ደህና ነኝ። ምንም ያስጨነቅ ነገር የለም።
ለሚያስጨነቀ ነገር ካለ ንገረኝ። እኔ እኮ ካስቀየምኩ ብዬ እየተጨነቅኩ ነው እኮ። አንቺ ምንም ያጠፋሽው ጥፋት የለም። ደግሞ ካለም እነግርሻለሁ። ሰላም ነኝ፣ ምንም አታስቢ። ወይ ለምን ከስራ እረፍት አትወስድም? ሰሞኑን ይሻላል። አዎ አንዳንዴ እኮ ስራም ሲበዛ እኮ ያጨናንቃል። እሺ ጠይቃለሽ። ደህና ነሽ ቤዛ? ደህና ነኝ። አይ እንደዚሁ ፊትሽን ሳይው ምናምን ልክ አይደለሽ። ደህና ነኝ። ምን ነው የተጨናነቅሽ ምናምን ትመስያለሽ። ኧረ ደህና ነኝ። ምን ነው አሞሻል እንዴ? አላመመሽም? አይ ግን እንደዚሁ ሳይሽ ፊትሽ ልክ አይደለም። የሆነ የምታስቢው ነገር የሆነ ውስጥሽ ልክ ያልሆነ ነገር ምናምን ያለ ይመስላል። ያው ሰው ልጅ አይደለሽ፣ የሚያስጨንቅ ነገር አይጠፋም። ለዛ ነው። አዎ ግን እንደዛም ሆኖ ለሰው ስታካፊው ቀለል ይላል። ንገሪኝ፣ ምናልባት ለአንቺ ያልታየሽ መፍትሄ ለእኔ ሊታየኝ ይችላል ነው ብለሽ ነው? አዎ ሴት አይደለም? የሴት ነገር እኮ ይገባኛል። እባክሽ ናሆም እኮ ሰሞኑን ልክ አይደለም። ናሆሚ ማለቴ ናሆም ምን ሆነ? ምን ሆነ? አይ ትንሽ ትክዝ ይላል፣ በሀሳብ ድት ይላል እና አስጨንቆ ነው። ዝም ብዬ እያሰብኩ ነበር። ወይ እሱ ሳያውቅ ምናምን ሳታውቂ እያስቀየምሽው ነገር ምናምን ይኖር ነው? ጠይቄው ነበረ፣ ግን እኔ እስከማውቀው ድረስ ምንም ነገር አላስቀየምኩት። ሌላ ሴት ወዶ ቢሆንስ? ምን እያልሽ ነው? አይ ማለቴ ወንዶች አይታመኑ። ማንም ወንድ እኮ ከሚስቱ የተሻለ ካገኘ ዞር ማለቱ መቀየሱም አይቀርም። አንቺ ለናሆም አትመጠኝም እያልሽኝ ነው? አይደለም ቤዛ ተረጋጊ። እኔ እንደዛ እያልኩሽ አይደለም፣ ግን የወንድ ልጅን ጸባይ በደንብ አውቃለሁና በዛ ነው እንደዛ ያልኩት። ሲጀመረኝ ነው እንደዚህ አያደርግም፣ አምነዋለሁ። እርግጠኛ ነሽ? አዎ ካመንሽው እሺ። ግን እንደዚሁ ለጠቅላላ እውቀት ያዥው፣ ወንድ ልጅ የተሻለ ነገር ካገኘ መቀየሱም አይቀርም። እንዴት ነው የምትናገሪው አንቺ? እኔ እኮ የወንዶችን ጸባይ ነው እየነገርኩሽ። ነው የምታውቂው ነገር አለ? አረ በፍጹም ምንም የማውቀው ነገር የለም። እንደዚሁ የወንዶችን ጸባይ ነገርሽ ብዬ ነው እንጂ ምንም የማውቀው ነገር የለም። ከሰራተኛ ጋር ቁጭ ብዬ ማውራት ቤቢ፣ ወደ ስራሽ። ያልተጠየቀችውን ነገር ተቀበጥራል። ምን ይፈክሽ? የለችም እኮ እና ባኖርስ እንዴ? ምን ለማድረግ እየሞከርሽ ነው? ሲዞር መስቲካ አንተ ቆይ እንደምታስቢው ያረሽ ቁጭ በይና እናውራ። ኧረ ወደዚያ ሂድ በእናትህ ውሻ። ለዚህ ነበር ይሄን ሰሞኑን እየተከስኪ ነበረ። ቆይ ቁጭ በይና እናውራ። ቆይ ምን አደረግ? ምንም ነገር ጋር ያደረግነው ነገር የለም እኮ። ለምን አንቺ አናግሪያት? እንዴት እንደዚህ ታደርጋለህ? ቆይ ታረጋለህ። እናውራ። ባለጌ ውሻ ልክስክስ። ቢያንስ ከኔ የተሻለ ሰው እንኳን እንትን አትልም? ቆይ ከሰራተኛ ጋር ምንም እኮ አላደረግንም። ቁጭ በይና እናውራ። ዝም በል እባክህ ባለጌ። ደግሞ በዚህ አፍ ታወራለህ። አንቺስ ብትሆኚ ንገሪያት እንጂ ምን አደረግን? ቆይ እንደምታዩ ነው እንዴ? በሰው ቤት እንዴት እንደዚህ ታደርጊያለሽ? ባለትዳር እንዴ? ባለጌ ቁጭ በይና እናውራ። ወደዛ ልቀቀኝ፣ እንዳትጠጋኝ። በጣም ታሳፍራለሽ። እሺ ቁጭ በይና በጣም ባለጌ ነህ። የውሸት ነበር ማለት ነው እስካሁን ድረስ። ምንጨትሽን ነገር አትናገሪ። ቁጭ በይና እናውራ። ባለጌ። እሺ ነው የምትሄጂው? ይስፋችሁ። ትገርሚያለሽ። አይገርምም? እንደዚህ በቀላሉ ይሳካልኛል ብዬ አልጠበቅኩም ነበር። ብትረዳኝ ኖሮ እንደዚህ ጥለኝ አትሄድም ነበር። እኔ እኮ ነግሬሃለሁ፣ እንደኔ አታፈቅርህም ብዬሃለሁ። መጀመሪያው ነግሬህ ነበር። ሲጀመር ብትረዳህ ኖሮ ጥለህ አትሄድም ነበር።
ሲጀመር ብትወድህና ብትረዳህ ኖሮ ጥላህ አትሄድም ነበረ። እውነትሽን እኮ ነው። ግን አንቺ እንደምትይው የምር ትወጂኛለሽ? በጣም በጣም አፈቅርሃለሁ ነው። አሁን እሷ ከሄደች እኔ እናንተ አብረን እንዳንሆን የሚከለክለን ነገር የለም። ስለዚህ ከአሁን አብረን መሆን እንችላለን። እኔ በጣም አፈቅርሃለሁ ነው። መልስልኛ። ስለዚህ ከዚህ በኋላ አብረን ነው ማለት ነው? እስቲ እናያለን። በጣም አሪፍ ነበር። ከአንቺ ናፍቆት በስተቀር። ኧረ ናፍቄ ነበር። አታሽ ደስ ይላል። እንዴት ነው የምታውቀው? ውሎ ምንም የለም። ትንሽ ናፍቄኝ ነበር። ደስ ብሎኛል። እራት ምናምን በልተሻል? አልበላሁም። አንተን ትቼ እንዴት እበላለሁ? አቀራርባለሁ። ቆይ አቀራርቢያለሽ። እስከዛ ለምን የሆነ ነገር የሚጠጣ ነገር ልትመጣ ይሻላል? በቃ እንጂ ልምጣ። እሺ ይዘህ ለፍቅራችን ጠጫ። እሺ እጠጣለሁ። ቀስ እያልኩ ባንዴማ አይሆንም አይደል? እሱማ ባንዴ ይቀርባል። ብታይ ያኔ ስራ ቦታ እኮ ስትመላለስ ምናምን አልችልም ነበር። እና ደግሞ እንደዚህ ይሳካልኛል ብዬ ማስቤ አላውቅም። እውነት እኔ ራሱ የመጨሰብኩት ካሰብኩት በላይ ነው የቀለለኝ። yes አንቺ ደስ እያልሽ እንጂ ምን ሆነሽ ነው? ደስታ እኮ ነው። በጣም ደስ ብሎኛል ታውቃለህ። እውነት አንተ የኔ በመሆንህ እንዴት ላድርግ? እኔስ ብትይ እስከ ዛሬ ከዛሽ ጋር በጣም ተሸውጄ ነበር። በእናትሽ ዋናው ወደ እኔ መምጣት ነው። እኔስ ብትይ ይሞቃል እንዴ ዛሬ? ትንሽ ሞቅ ይላል። በጣም ይሞቃል። ምን ነው? እንጃ ዛሬማ በሙቀትም ሆነ በምንም ቀን እንዲበላሽ አልፈልግም። ኧረ ለምን ብታውቁ ሊበላሽ እንትን በይ ወይ ታጠብልሽ ነው ያፊትሽ። ይቅርታ። ምን ሆነሽ ነው? እንጃ እየባሰ ነው ሙቀቱ። እስኪ ታጠብልኝ ነው። አይሞቅህም አንተ? ይሞቃል ግን ይሄን ያህል አይደለም። የሆነ እንደማቃጠል ስሜት ነው። እስኪ ታጠብልኝ ነው ትንሽ ትንሽ። ቀስ በል። ወይ ምን ነው? እያቃጠለኝ ነው። ምንሽ ነው? ወይ እያቃጠለኝ። እውነትሽን ነው። ትንሽ ከበድ ይላል። ፍቅር የምርሽን ነው ግን ህይወቴን በጥልጠሽ ከኔ ጋር ይኖራል ብለሽ አስበሽ ነበር? አወቅሽኝ ነው። ሄሎ፣ ፖሊስ ጣቢያ እጄ ለመስጠት ፈልጌ ነበር።